እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከዕለታት አንድ ቀን መኖር የሚፈልጉ የከዕለታት አንድ ቀን ሰዎች ማማተብ የጠፋባቸው የወንድ የሴት በር ግራ የገባቸው መተው በቃ አንድ ቀን መጡ ቀሩ ተቀመቁ ጠፉ ታቦት እንኳን የሚሸኙት ቢራ ቤት ሆነው እሱም ተዘካላቸው የሰሙነ ሕማማት ቀን ረፈድፈድ አድርገው ሊያልቅ ሲል ጉልበት ቆጥበው የሚመጡ ቅምጥልነት ያስቀራቸው ባለጠግነት አንቆ ያዛቸው እንዳይጸልዩ ያረጋቸው የመብል ብዛት ያደከማቸው ተስፋቸውን ያስረሳቸው ያማረ ቪላ ይሄንን ቤት ያስናቅጾ ያሰናከላቸው የዓለም እንክብካቤ የክርስቶስን ፍቅር ያስረሳቸው ሃይማኖት የሚባል ነገር ያስተዋቸው ሃይማኖት ዳቦ መድፋት ዶሮ መብላት ብቻ የመሰላቸው አያሳዝኑ መጠበቅ አቃታቸው በጉዟቸው አልጸኑማ አያሳዝኑ ገብቶ መውጣት አያሳዝኑ አምኖ መካዳ አያሳዝኑ ቆርቦ ማፍረስ አያሳዝኑ አሸምሽቦ መደነስ አያሳዝኑ ንጹህ ሆኖ መርከስ አያሳዝኑ ተደንግሎ መኖር አያሳዝኑ መጥቶ መቅረት አያሳዝኑ የክርስቶስ ሆኖ የሉሲፈር የሰይጣን መሆን አያሳዝኑ እስራኤል ከግብጽ ከወጡ በኋላ ከግብጽ አለፍ ብላ ዮርዳኖስ የምትባል ውሃ ገብ ሆነች ለምለም መሬት ነበረች የእስራኤል ልጆች ከግብጽ የወጡት ዮርዳኖስ አካባቢ እንዲሰፍሩ ሳይሆን ከነዓን እንዲገቡ ነው እግዚአብሔር ያወጣቸው ግን በጣም ይገርማቸዋል የሮቤ የጋድና የምናሴ ነገድ እኩሌታ የሚባሉ የእስራኤል ልጆች ይሄን ሁሉ ጠብቀው ሲያበቁ ትንሽ ፈቀቅ ብለው ከግብጽ እንደወጡ ዮርዳኖስ አካባቢ ውሃ ገብ ሆነች ለምለም መሬት ሲያዩ ተማረኩ ከዛስ እኛ ከነዓን አንሄድም ዮርዳኖስ ያለችው ለም መሬት ትበቃናለች ብለው እዛች ዮርዳኖስ አይሰፍሩ ምእመናን እግዚአብሔር ያሰበላቸው ቦታ ሳይሆን እነሱ ያሰቡት ቦታ መሰማራት ፈለጉ አንተ የምታስበው ምን ያደርግልሃል አንቺ የምትፈልጊው እግዚአብሔር የሚፈልገው አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ እግዚአብሔር ያሰበላቸው ሌላ እነሱ የሚፈልጉት ሌላ ሐሳባቸው ከሐሳቡ መንገዳቸው ከመንገዱ አልሆነ አለ እናስ ከነዓን እግዚአብሔር የሚፈልገው ሳይሆን እኛ የምንፈልገው ካልሆነ አሏ አሳዝኑ መጠበቅ አቃታቸው ገብቶ እግዚአብሔር ያሳያችሁ እዛ መቆየት አቃታቸው አቤት ሲያሳዝኑ ከዛስ ለመናቸው ኢያሱ ለመናቸው ምን አላቸው እባካችሁ ቢያንስ ወንድሞቻችሁን አስገቡና ከነዓንን ቀመሷትና ማርና ወተት የምታፈሰዋን ምድር እዋትና አሽትቷትና ካልሆነ እንኳን ትመለሳላችሁ ቢያንስ ወንድሞቻችሁን አስገቡ አላቸው በዚያው እንድቀው አይተዋት እንዲማረኩ ነበር ይዟቸው ሄደው እነሱስ ዮርዳኖስ አካባቢ ያለው ውሃ ገብ መሬት ማረካቸው ከዚያስ ቀሩ ወገኖቼ እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን ቅርብ ቦታ ምን አገኛችሁና ቀራችሁ አልገባም ብላችሁ ለምን ተመለሳችሁ አያችኋቸው የጀመሩትን ጉዞ አጥብቀው መቀጠል አልቻሉ እናስ ውሃ ገብ መሬት ውሃ አለ ሳር አለ ለምለም ነው እሱ ነው የማረካቸው ከዛስ ቀሩ መጠበቅ አቃታቸው
በጉዟቸው አልጸኑማ። አሳዝን። ገብቶ መውጣት ያሳዝን። አምኖ መካድ ያሳዝን። ቆርቦ መፍረስ ያሳዝን። አሸብሽቦ መደነስ ያሳዝን። ንጹህ ሆኖ መርከስ ያሳዝን። ተደንግሎ መኖር ያሳዝን። መጥቶ መቅረት ያሳዝን። የክርስቶስ ሆኖ የሉሲፈር የሰይጣን መሆን ያሳዝን። ከቅዱሳን ህብረት ተገኝቶ ከአጋንንት ማህበርተኛ መሆን ያሳዝን። የመንፈሳውያን ሆነው ደግሞ የፖለቲካ ርዕዮተ ዓለም መሆን ያሳዝን። የብርሃን ሆኖ የጨለማ መሆን ያሳዝን። ተመለሱ። እግዚአብሔር እንዲህ ከመሆን ያድነን። በእውነት ገብቶ ከመውጣት ያድነን። ቆሞ ከመውደቅ ያድነን። መጥቶ ከመቅረት ያድነን። አምኖ ከመካድ ያድነን። በእውነት እንዴት ያሳዝናል። ትልቁ ተዘጋጅቶላቸው ትንሹ ናፈቃቸው። ያሳዝን። ሕይወት ተዘጋጅቶላቸው ሞት አማራቸው። ለምን? ለጊዜያዊ ደስታ። ወገኖቼ በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ። እንዴት? እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ። የሚያነሆልሉ ደስታዎች፣ የሚያዘናጉ ከጉዞ የሚያስቀሩ አሉ እኮ አሉ። የሚያዘናጉ ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ እያዘናጋው ነው መንገድ ላይ ያንጠባጠቡ። እኔ ጠንከር ማድረጋል እኔ በሱሱ ነው መያዝ መፈልገው። አይ ሃይማኖትና ኮረንቲ በጣም ሲያጠብቁት ጥሩ አይደለም አሉ። በሱሱ ነው እንጂ ራቅ በየተሳለም የሚሄድ ነው እንጂ ምን እዛ ጠለቅ ሲሉ ከባድ ደስ አታርጋንተ ያሉ የሚመኩ ከዕለታት አንድ ቀን መኖር የሚፈልጉ የከዕለታት አንድ ቀን ሰዎች ማማተብ የጠፋባቸው የወንድ የሴት በር ግራ የገባቸው መተው በቃ አንድ ቀን መጡ ቀሩ፣ ተቀመቁ ጠፉ። ታቦት እንኳን የሚሸኙት ቢራ ቤት ሆነው እሱም ትዝ ካላቸው የሰሙነ ሕማማት ቀን ረፍድፈድ አድርገው ሊያልቅ ሲል ጉልበት ቆጥበው የሚመጡ እሱንም ራቆ ነው በቃ አንድ ሁለት ይደፋ እንዴ አሳሰ ወልገቡ ወያሌዱ እነዚህ የሮቤል የጋድና የምናሴ ነገር እኩሌታ ያሳዝኑ። መጨረሻ ምን እንደሆኑ ታውቃላችሁ? ጠላት መጥቶ መጀመሪያ እስራኤልን ለማጥቃት ሲመጣ ድምጥ ማጣቸውን ያጠፋቸው እነዚህን ሁለት ነገድ እኩሌታ ነው። እናንተ ገብተው የወጡ ሰዎች ሳይጠፉ አይቀሩም። ጉዟቸውን ማጽናትና ማጥበቅ ያልቻሉ ሰዎች በጠላት ሳይመቱ አይቀሩም። ፈጠኑ፣ ጠንክሩና በርቱ። ጉዟችን ረዥም ደግሞ ብርቱ ትግል ቢሆን የሚመራን እግዚአብሔር፣ የሚያሰማራን እግዚአብሔር ከክንዶቹ ጥላ አርፈን ማንክቶ ብቻ ጉዟችንን እንፍታ። ምን አንበል? ጉዟችንን እንጠብቀው። በርቱና ተጓዙ። የምትቆርቡ እየቆረባችሁ ጠብቁ። የምትጸልዩ እየጸለያችሁ ጠብቁ። እጆቻችሁን የዘረጋችሁ እያዘረጋ ቅዳሴ ላይ፣ ኪዳን ላይ፣ ጉባኤ ላይ፣ ጾም ላይ፣ ገዳም ላይ፣ በዓል ላይ ይሄንን ጉዞ አጽንታችሁ ተጓዙ። ጥቂት የሚያምሩ ነገር አታሉን። እንዴት አይነት? እንደ ዮርዳኖስ ውሃ ገብ መሬት አይነት ውሃ አለ፣ ሳር አለ፣ ለምለም ነው። ብዙዎችን ያዘናጋቸው ይሄ ነው። በጣም ብዙዎች ተንጠባጥበን የቀረነው እንደዚህ አይነት መንገድ ላይ ነው። ቅምጥልነት ያስቀራቸው፣ ባለጠግነት አንቆ የያዛቸው፣ እንዳይጸልዩ ያደረጋቸው፣ የመብል ብዛት ያደከማቸው፣ ተስፋቸውን ያስረሳቸው፣ ያማረ ቪላ ይህንን ቤት ያስናቅጾም ያሰናከላቸው፣ የዓለም እንክብካቤ የክርስቶስን ፍቅር ያስረሳቸው፣ ሃይማኖት የሚባል ነገር ያስተዋቸው፣ ሃይማኖት ዳቦ መድፋት ዶሮ መብላት ብቻ የመሰላቸው አሳዝኑ። ለምለም መሬት ብቻ የሚፈልጉ ስልጣን ከሃይማኖት ያራቃቸው መስሎ ለመኖር ያስደበቃቸው ስንቶች ናቸው።
እውነት ላለመናገር ከሐሰት ጋር የሚተባበሩ ግፍን ጨክነው ማያወሩ ዋጋ እንዳይከፍሉ ዋጋ እየተከፈላቸው የሚኖሩ ዋጋ እንዲከፈላቸው ዋጋ የሚያስከፍሉ ስንት ናቸው? ሎጥ በትልቁ ያለውን አጽንቶ ሲጠብቅ በጣም ሲጋደል የነበረው በጣም ለምለም መሬቷ ማርካው ሲገባ ነው ብርቱ ፈተና የጠበቀው። አታስታውሱ? አብርሃም ኬብሮንን ሲመርጥ ሎጥ ሰዶምን ነበር የመረጠው። ምክንያቱም በጣም ለምለምና ውሃ ገብ ለመንጋው ምርጥ መሬት ነበረች። መሬቷን እንጂ ያየው ሰውን ግን አላየም። አያሳዝን? መብሉን እንጂ ያየው ለከብቱ መመቸቱን ነው እንጂ ያየው እግዚአብሔርን ለማምለክ እንደሚመች አላየም። የማይመችሽ ቦታ ከሆነ ታዩ እግዚአብሔር አስርብሽ። የማይመቹ አለቆች ጋር ክርስትናችሁን እያጣችሁ ለምን ትኖራላችሁ? የማይመች ፖለቲካዊ ሪዮት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ? ውጡ ካልተመቻችሁ። እግዚአብሔር ማምለክ የማይመች ከሆነ የቱንም ነገር ተውት። ሎጥ እንዴት ነፍሱን እያስጨነቀ እንደሆነ አላያችሁ? ልጆቹ የማይሰሙት ሰው ሆነ። ሚስቱ ተወችው። ወደ ዟር ተራራ ሲወጣ ወይኔ ሚስቴን ብሎ እንኳን መዞር አልቻለም። አሳዝን። ወደ ኋላ አትይ ተብሏል። እሺ ወደ ከተማይቱ ወደ ሰዶም አይ ወደ ሚስቱ እንኳን አይም። ሚስት ያቆራርጣል፣ ልጅ ያስረሳል። የልጆቹ ሚስቶች ያፌዙበት ይላል። ያፌዝብሃል ይሃል። ይሄ ውድቅዳቂ ነገር እየተከተልክ ከሄድክ ሳይፌዝብህ አይቀርም። ነፍሱ እንዴት እንደተጨነቀ ጻድቅ ሎጥ ነፍሱን አስጨነቀ እኮ ነው የሚለው መጽሐፍ ቅዱስ። ለምን ነፍስን እያስጨነቀ የማይሆን ቦታ ትኖራለህ? ውጣ! አንተ ክርስቲያን ውጣ! ውጣ! የባለጠግነት ሐሳብ እነዚህ የሮቤል የጋድና የምናሴ ነገር ኩሌታ ጉዟቸውን ነው መጠበቅ ያቃታቸው። ሲመለሱ ጠላት መጣቸው። በቃ ከተመለስክ ጠላት አለ። ተመቻችተህ ከተቀመጥክ ጠላት አለ። ደስታ ውስጥ፣ ፌሽታ ውስጥ፣ ጥጋብ ውስጥ፣ ስካር ውስጥ ለምን ተጠቀሙ ትላለህ? አሳዝኑ። በሙሉ እንደው ሰዓት ስለሌለን እንጂ ሁሉን ሰው ብናነሳ ነፃ የወጡት ስለጠፉ